إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. يت أمشه بيلوت إيان داندوسو يراسو ملس إنوروال. نقاديو ببيزنسو قداي لي أمشه، تماريو دبترون إيزو أمشه، ሴቶች በጓዳና በማዕድ ቤት መካከል አመሹ። ከፊሉ ከጓደኛው ጋር ሲስቅ ሲጫወት አመሸ። ሌላው ከኳስና ከፊልም ጋር አመሸ። ሺሻውና ጫቱን ይዞ ያመሸም ብዙ ነው። የሰዎች ማምሻቸው በርካታና የተለያየ ነው። ከአመሻሾች ሁሉ ግን ምርጡ በአላህ Subhanahu Wa Ta'ala ቤቶች በመስጊዶች ማምሸት ነው። ነገር ግን ዛሬ በመስጊዶች አካባቢ የአምሺዎች ቁጥር ቀንሶ እናያለን። ለአላህ የሚያነጋ ለዲኑ የሚያመሽ እንበዛም ነው። ወደ አላህ Subhanahu Wa Ta'ala ወደ ዲኑ የሚጣራ ሰው ቁጥር ተመናምኗል። እንዲያውም የዳዒና የዳዕዋ ነገር ትንግርት እየሆነ መጥቷል። ለዚህ ዲን ከኔ ካንተና ካንቺ የበለጠ ማን አለለት? በመሆኑም የዲን ጉዳይ ሌሎችን እንጂ እኛን የማይመለከት እንደሆነ አድርገን አንመልከት። በዲን ጉዳዮች ላይ የምንሰራ ለዚህ ዲን ሌሎችም እንዲሰሩ እንጋብዝ፣ እናበረታታ። የኸይር ስራን ለሌሎች አለማካፈል ራስ ወዳድነት ነው። ብቻችንን ጀነትን ማሰብ ያስደስታል ወይ? የማናውቅ ከሆነ እንማር፣ የምናውቅ ሰዎች እናስተምር። ለዚህ ምርጥ ዲን ለምን እናምሽለት? ስራዬ ብለንም እንደ ሌሎች ነገሮች ሁሉ እናንጋለት። ወዳጆቼ ራሳችንን እንገምግም። አሕነፍ ኢብኑ ገይስ ተቀምጦ ሳለ ይህችን የቁርአን አያ ወይም አንቀጽ ውስጡ ተመላለሰች። ለቀድ አንዘልና ኢለይኩም ኪታበን ፊህ ዚክሩኩም አፈላ ተዕቂሉን። ክብራችሁን በውስጡ ያለበትን መጽሐፍ ወደ እናንተ በርግጥ አወረድን አታውቁምን? ሱረቱል አንቢያ አንቀጽ 10 የምትለው አሕነፍ ይህች የቁርአን አንቀጽ አዲስ የሆነችበት በሚመስል መልኩ እስቲ ቁርአን አምጡልኝ፣ አላህ ስለኔ ምን እንዳለ ልወቅ፣ ማንነቴንም ልገምግም አለ። ከዚያም የዚህ አይነት ባህሪ ያላቸውን የሰዎች አይነት አገኘ። كانوا قليلا من الليل ما يهجعون وبالأسحار هم يستغفرون. كلليتم تكيتن بتشا يتنيو نبر، بلليتو مجرشوچم النسو اللهن يلمنالو. سورة الذاريات أنكت 17-18 سلتبالوت ليلوچنم أغنيه. الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس والله يحب المحسنين. النزيا بدلوتم هنا بچግር ለሚለግሱ ንዴትንም የሚውጡ የሆኑ ለሰዎችም ይቅር የሚሉ አላህ መልካም ሰሪዎችን ይወዳል። ሱረቱ አሊ ዕምራን አንቀጽ 134 በተጨማሪም ሌሎችን አስተዋለ። ويؤثرون على أنفسهم ولو كان بهم خصاصة ومن يوق شح نفسه فأولئك هم المفلحون. በእነርሱ ላይ ችግር ቢኖርባቸውም ሌሎችን ከነፍሳቸው ያስቀድማሉ። ከነፍሳቸው ንፍገት የተጠበቁ እነርሱ የተሳካላቸው ናቸው። ሱረቱል ሐሽር አንቀጽ 9 አሁንም ሌላ አይነት ሰዎችን አገኘ።
الذين يجتنبون كبائر الإثم والفواحش إلا اللمم النزيات لالك ኃጢአቶችንና ጸያፍ ነገሮችን የሚርቁ በተቆጡ ጊዜ ይቅር የሚሉ ሱረቱ ነጅም አንቀጽ 32 አህነፍ በመተናነስ እንዲህ አለ ጌታዬ ሆይ ራሴን ከነዚህ ውስጥ አላውቅም በመቀጠልም إنهم كانوا إذا قيل لهم لا إله إلا الله يستكبرون النرسوك الله للا أملاك يلم بتبالو جيزي يكورو نبرو سورة الصافات أنكت 35 يميلونم أنكت أجنيه ما سلككم في سقر سقر ويم جهنم أسات وسط من أسكباتشو سورة المدثر أنكت 42 يميبالوتن أجنيه ጌታዬ ሆይ ከነኚህ አይነቶቹ ባንተ ተጠብቃለሁ በማለት ተማጸነ በመጨረሻም አህነፍ وآخرون اعترفوا بذنوبهم خلطوا عملا صالحا وآخر سيئا عسى الله أن يتوب عليهم إن الله غفور رحيم ሌሎችም በኃጢአቶቻቸው የተናዘዙ መልካም ስራንና መጥፎ ስራን የቀላቀሉ አሉ አላህ ከነርሱ ነስሐቸውን ሊቀበል ይከጅላል አላህ መሐሪ አዛኝ ነውና ሱረቱ ተውባ አንቀጽ 102 በሚለው የቁርአን አንቀጽ ላይ ደረሰ በዚህን ጊዜ አህነፍ ፈጠን በማለት ጌታዬ ሆይ አሁን ራሴን አገኘሁ እኔ ከነኚህ ውስጥ ነኝ አለ አህነፍ እንዲህ ራሱን ገመገመ እኛስ በቁርአን አንቀጾች ራሳችንን የምንገመግምበት ጊዜ የደረሰ አይመስላችሁምን ልብ በስድስት ነገሮች ትበላሻለች አንደኛ ተውበት በመከጀል ኃጢአትን መዳፈር ሁለተኛ ዒልም ወይም ዕውቀት ኑሮት አለመተግበር ሶስተኛ ስራን ያለ ኢኽላስ መስራት አራተኛ የአላህን ሪዝቅ ወይም ሲሳይ እየበሉ አለማመስገን አምስተኛ የአላህን ቀደር ወይም ውሳኔ አለመውደድ ስድስተኛ የሞተን ሰው እየቀበሩ አለማስተንተን ሙት ልብ ለአላህ ትእዛዝ ዝግ የሆነ ነው ይህ ልብ የአላህን ጸጋ ያላገናዘበ ነው ይህ ልብ ከተንኮል ከጥፋትና ከሽርክ ያልወጣ እንዲሁም ከምቀኝነት ከሐሴት ከንፍገት ልክፍት ያልጸዳ ነው ይህ የሙስሊም ቀልብ አይደለም ለምን ቢባል ተግሳጽን የማይቀበል ተመለስ ቢባል አሻፈረኝ የሚል በመሆኑ አላህ Subhanahu Wa Ta'ala በሱረቱ الصافات አንቀጽ 13 ላይ ምን ይላል በተገሰጹን ጊዜ አይመለሱ የአላህን ትእዛዝ ጥሶ የአላህን ቁጣና ቅጣት የሚጋብዝ በምድሪቱ የጥፋት ሰራዊት የሆነ ለአላህ ትእዛዝ የሞተ ሰይጣናዊ ጉትጎታ ለነፍስያ ያጎበደደ ሞገደኛ ልብ ነው ሙት ልብ ማለት አራት ነገሮች ልብ ይገላሉ አንደኛ ከወንጀል በኋላ ወንጀልን ማስከተል ማግባት ከሚፈቀድለት ተቃራኒ ጾታ ወይም አጅነብይ ጋር አላስፈላጊ ንግግር ማብዛት ከሞኝ ጋር መከራከር ከስስታም ሀብታም ወይም ከበደለኛ ጋር መቀመጥ የፈለከውን ያክል ኑር ሟች ነህ የፈለከውን ውደድ ትለየዋለህ የፈለከውን ስራ በሱ ትመነዳለህ ወይ ትቀጣለህ ልብ ያለው ልብ ይበል የማታውቀውን ጠይቅ ወንጀል ከሰራህ ተውበት አድርግ ተውበት ካደረክ ቁርጥ አድርግ ለድሃ የለገስከውን ለሰዎች አትንገር ባትሰጥ አነጋገርህ ያማረ ይሁን ልብ ሶስት አይነት ነው አንደኛው የትክክለኛ ሙእሚን ልብ እንደ ተራራ ምንም የማይነቀንቀው ሁለተኛ ዘውታሪነቱ የሚያጠራጥር ኢማን ያለው ልብ እንደ ዛፍ ስር ኖሮት ቅርንጫፉ ግን በነፋስ እንደሚወዛወዝ ዛፍ ሶስተኛ በአላህ ሸሪዓ ያልጸና ልብ እንደ ገለባ ነፋስ ወደሚነፍስበት የሚነፍስ ዑመር ኢብኑ አልኸጣብ ምን ይላሉ እኛ አላህ በእስልምና ትልቅ ክብር የሰጠን ሰዎች ነን
ነገር ግን ያን ክብር ከእስልምና ሌላ ባለ ነገር የሚሻ አላህ ያዋርደዋል። ልቦን በእነዚህ 4 የሑዘይፋ ረዲየላሁ ዐንሁ መስፈርት ይፈትሹ። አንደኛ፣ የተዳፈነ ወይም የተዘጋ ልብ፣ ይህ የከሃዲዎች ልብ ነው። ሁለተኛ፣ ግልጽና ክፍት ሰሊም የሆነች ልብ፣ ይህች ደግሞ የሙስሊም ልብ ናት። ሶስተኛ፣ ኢማንና ፊስቅን ወይም ወንጀልን አጣምራ የያዘች ልብ ወይም የታመመች ልብ ስትሆን በአሁኑ ጊዜ የብዙሃኑ ሙስሊም ልብ ናት። ልቦ በኢማን ብርሃን እንዲሞላ ጠግበው አይመገቡ፣ የማይረባ ጓደኛ አይያዙ፣ ትንሽም ብትሆን ኃጢአቶን አይርሱ፣ በባዶ ምኞት እየዋለሉ በዱንያ ሙሐባ እየማለሉ አኺራውን አይዘንጉ። ጀነት ነፍስ በምትጠላቸው ነገሮች ተከባለች። ጀሃነም ደግሞ ነፍስ በምትወዳቸው ሸይጣን በሚያስውባቸው አማላይ ነገሮች ተከባለች። በብዙ ሁኔታዎቻችን ከአራህማን ይልቅ ለሸይጣን የቀረብንን አይኖቻችን፣ ጆሮዎቻችን፣ እጆቻችን፣ እግሮቻችን እንዲሁም ምላሳችን ለሸይጣናዊ ተልእኮ የሰሉ ናቸው። ቀላሉ አምላካዊ ክልከላ መታገስ አቅቶን ከባባድ ሸይጣናዊ ልፋት ላይ እንተጋለን። ሁሉም የሰውነታችን ክፍሎች ለጥፋት ሲተባበሩ አንዳቸው ብቻ ለሚበቁት ኸይር ግን ተባብረውም ይዝላሉ። ይሄ ሁሉ የሚሆነው እንግዲህ ማዕከሉን ዋግ ሲመታው ነው። ቀልብ በሽርክ፣ በቢድዓ፣ በስሜት ለሙስሊሞች በምታረግዘው ክፋት ከተበከለች ታማ ታውካ አመርቅዛ ትሞታለች። ታዲያ ቀልብ ስትሞት ሞቷ ለኸይሩ እንጂ ለሸሩማ ኢንኩቤተር ትሆናለች፣ ክፉ የሸር መፍለቂያ። ብቻ ህይወቷ በኢማን ካልኩሌተር ሲሰላ ያለ ኢማን ህይወት የለምና ሞታለች። የምር ሞት። ከዚያማ ቀልብ ተበላሽታ ሌላው ሰውነት ምን ጤና ሊኖረው? የአካል እንቅስቃሴ በሙሉ ደመነፍሳዊ ይሆናል። ተንቀሳቃሽ ሞት ግድግዳ የተጠጋ እንጨት ሆኖ ህይወት እንዳለው ያስባል። ከዚህ በኋላ ዓይንም ዓይን ጆሮም ጆሮ አልሆነም። የሰማያትና የምድር አፈጣጠር፣ የሌሊትና የቀን መተካካት ለሱ ከታክሲዎች መተላለፍ መጸዳጃ ቤት ደርሶ ከመመለስ ብዙም ልዩነት የለውም። ችግሩ ከማዕከሉ ነው። አላህ ሱብሓነሁ ወተዓላ ይላል አዑዙ ቢላሂ ሚነሽ ሸይጣኒ ረጂም أفلم يسيروا في الأرض فتكون لهم قلوب يعقلون بها أو آذان يسمعون بها فإنها لا تعمى الأبصار ولكن تعمى القلوب التي في الصدور ለነርሱም በነርሱ የሚያውቁባቸው ልቦች ወይም በነርሱ የሚሰሙባቸው ጆሮች ይኖራቸው ዘንድ በምድር ላይ አይሄዱምን? እነሆ አይኖች አይታወሩም፣ ግን እነዚያ በደረቶች ውስጥ ያሉት ልቦች ይታወራሉ። ሱረቱል ሐጅ አንቀጽ 46። በሌላ በኩል ልብ ከተስተካከለች፣ በኢማን ከተዋበች፣ በተቅዋ ካሸበረቀች መላ ሰውነት ጤና ይኖረዋል። ፊትም ኑር ይላበሳል። አይኖች በሐራም አይገግሙም፣ ጆሮች ለሙዚቃ አይቆሙም፣ ምላስም የሐሜት ማሽን አትሆንም። ከውጭ ሙስሊም ያልሆነ ገጽታ እየተስተዋለ ምላስ ዋናው ልብ ነው እያለች አታሽቃብጥም። ማዕከሉ ነቅቶባታል። ልብ ስትስተካከል እውነተኛ ማንነት ይገኛል። ከውስጥም ሙስሊም ከውጭም ሙስሊም፣ በሐያ የለሰለሰ በውጭ ገጽታው ያልተኮፈሰ በልቡ የመጠቀ ከንቶ ፈንቶ የራቀ ልዩ ስብና። አቡበክር ስዲቅ ረዲየላሁ ዐንሁ ከሌሎች በተለየ የላቁት በሶላትና በጾማቸው ብዛት አልነበረም። ይልቁንም ልባቸው ውስጥ በጸደቀ ነገር ነበር። ኢማን፣ የቀልብ ልዩ ክብር። ባጭሩ ጥፋታችንም
ልማታችንም ከልብ ጋር የተሳሰረ ነው ማለት ነው። ታዲያ እኔና እርሶ የቱ ጋር ነን? ሰገነት ወይስ ጫማ ተራ ነው? ወይስ መሃል ሰፋሪ? በሌላ አነጋገር ልባችን ጤነኛ ነው? በሽተኛ ነው? ወይስ ሞቷል? ለካ ይህንንም ለማወቅ ልብ ያስፈልጋል። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።